አንደኛ ክርስቶስን አምላክ ስለማድረጋችሁ እርሱ ሰው ነኝ ብሎ ሳለ ክርስቲያን ያመነበት ምክንያት ስህተቱ ምንድነው? የትኛው ስህተት ነው ያለበት ክርስቲያን? አንደኛ ክርስቶስን አምላክ ስለማድረጋችሁ እርሱ ሰው ነኝ ብሎ ሳለ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ከአምላክ የሰማሁትን እውነት የምነግራችሁ ሰው ነኝ አለ። ነገር ግን እርሱን ወደ አምላክ ማድረጋችሁ። ሁለተኛ ክርስቶስ አምላክ እንዳለው እያስተማረ አይ ራሱ አምላክ ነው ብላችሁ ያንን መናገራችሁ። ሶስተኛው ነገር ምንድነው? አምላክ በአካል ሶስት ነው ብላችሁ መናገራችሁ። ወጣችኋል። በመለኮት አንድ ነው ትላላችሁ። እንዲህ ብሎ ያስተማረ ነብያት የለም መጽሐፍ ቅዱስ ላይ። ክርስቶስ አምላክ በማንነቱም በምንነቱም አንድ ብቻ እንደሆነ ነው ያስተማረው። ያ ነው አንደኛ የአምላክነት ጉዳይ ጥያቄ ላይ ነው። ክርስቶስ አምላክ እንዳለው ማስተማሩ፣ አምላክ እንዳልሆነ አምላክም እንዳለ ብለዋልም። ግን በብዙ ቦታ እኮ አምላክ መሆኑን ብዙ ታምራቶች እኮ አድርገዋል። ሞትን አሸንፎ ተነስተዋል። ትልቁ ነገር ደግሞ የሰው ልጅ ደግሞ በሱ አምኖ የዘላለም ሕይወት እንደሚያገኝ ገልጸዋል። ያው የሰው ልጅ ሁሉ ዋናው የሚፈልገው መንግስተ ሰማያት መግባቱ ነው አይደለ? ጀነት መውረሱ ነው። ግን ኢየሱስ ክርስቶስ የተናገረው ነገር አምላክነቱ ሳለ በእኔ የሚያምን የዘላለም ሕይወት አለው ብለዋል። በዛ ላይ ደግሞ ኢየሱስ ክርስቶስ ደግሞ የኃጢአታችን ሞቷል። ከዚህ አሁን ኢየሱስ ክርስቶስ አምላክ የሚያስደርገው በመጽሐፍ ቅዱስ ብዙ ታሪኮች ብዙ ነገር ተጽፏል። ይሱ በዚህኛው ነገር ማለት ነው እና እኔ ከዚህ አንፃር ነው ክርስትና እንትን ያልኩት ምርጫዬን ያደረኩት እና እናንተ ፍጹም ቁርአን ደግሞ ከመጽሐፍ ቅዱስ በጣም ብዙ ተቃራኒ ነው ማለት ነው። ኢየሱስ ክርስቶስ ሞቷል ይላል እኛ ጋር፣ ቁርአን ደግሞ በፍጹም አልሞተም አልተሰቀለም ይላል። ስለዚህ ብዙ ክፍተቶች አሉ ማለት ነው ቁርአን አንፃርና ከክርስቲያና። አሁን ስለመሞቱ ስላለመሞቱ እንሄዳለን፣ ችግር የለውም። ግን የመጀመሪያውን ጨርሰው ያለ ይችላል። አሁን መሞቱ አለመሞቱ ምናምን ቀጣይ እሱ እናወራበታለን። ግን የአምላክነት ጉዳይ መጀመሪያ አምላክ በባህሪው ቀናተኛ ነው። ያ ማለት መለኮታዊ ባህሪያቱን ማንም ሰው እንዲያጋሩበት አይፈልግም። ይታል አይደል? ያን ነገር መጀመሪያ ጨርሰው አምላክ እንዳለው ክርስቶስ አስተምሯል። አዎ ሰምቻ እኔ አውቀዋለሁ። የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ይሄ የተናገረበት ምክንያት ደግሞ ኢየሱስ ክርስቶስ በስጋ መሆኑ አምላክ አለው፣ በስጋ በመሆኑ ማለት ነው። በስጋውነቱ አምላክ አለው፣ አባት አለው ይላል። እኛ ጋር በዚህ እናምናለን። የለም እንደሱ በስጋነቱን አምላክ አለው ይላል። በስጋ መሆኑ ይኸውልህ አምላክ ያለው በስጋነቱ ነው የሚል የለም። ክርስቶስ የትኛውም ቦታ ላይ እኔ አምላክ አለኝ ብሎ በግልጽ ሲያስተምር የለም እኮ የለም። ግን እኛ ጋር ሲፈታ ነው ማለት እኮ እንደዚህ ይሄ መፈታት እያሉ እኮ እየሸወዳቸው ነው። ያፊ መጽሐፉ ላይ ከሌለ ክርስቶስ በክርስቶስ ትምህርት የማይኖር አምላክ የለውም ይላል መጽሐፍ ቅዱስ። በክርስቶስ ትምህርት ላይ ከሌለ እነዚህ ሰዎች እየሸወዳቸው ነው፣ ወደ ገሃነም እየወሰዳቸው ነው ማለት ነው። ለምን አትረዱም ይሄን ነገር? እኔ ስለ አምላኬ ራሱ አምላኬ በገለጸልኝ ልክ ነው የምረዳው። የሆነ ሰው መጥቶ ያንን የአምላክን ባህሪ ይሄ እንዲህ ስለሆነ ነው እንዲህ ስለሆነ ነው ቢለኝ አልሰማውም። ያውታል አምላክ አላህ ወሊላሂ አልአስማኡል ሑስና ፈድዑ ቢሃ ይላል። ለእኔ ስሞች አሉኝ በእነርሱ ጥሩኝ ይላል። አምላክነቱንም ሲናገር በግልጽ ይናገራል። ኢነኒ አነ አላህ ላ ኢላሃ ኢላ አነ ይላል። እኔ አምላካችሁ ነኝ ከእኔ በስተቀር ሌላ ማንም አምላክ የለም ብሎ ይነግረናል። ራሱ በተናገረው ልክ ለምን አትወስድም? ክርስቶስ እኔ ሰው ነኝ ብሎ በግልጽ ተናገረ። እኔ አምላክ አለኝ ብሎ በግልጽ ተናገረ። የትም ቦታ ላይ ግን ሰውነቱ እንደተናገረው ሁሉ እኔ አምላክ ነኝ ብሎ አልተናገረም። ወይንም አምላክ አለኝ ስላችሁ ጊዜ በስጋዬ እንጂ እኔ አምላክ ነኝ ብሎ አልተናገረም። ይሄን ቢናገር ችግር የለው ነበር። ይሄን ይመስላል። በቃ ሌላ ጊዜ በሰፊው እናወራለን። እሺ በቃ አመሰግናለሁ። እሺ እኔም ጠይቄ እመጣለሁ። አይሽ ተዘጋጅቼበት እመጣለሁ። ሌላ ዛሬ በጣም በሚጮህ ቦታ ነኝ። ይመችሻል? ይመቸኛል። አዎ ሁሴ የቀጥልሽ ነው ተላሽ መርሐባ። እሺ ጥያቄ ያላችሁ ቀጥሉ። ይሰማል? አሁን ሁሱ ወጣ እንጂ ይሰማል። ከሰማም አሁን እያለ ያለው ነገር ሁሱ እየተናገረ የነበረው ነገር መጽሐፍ ላይ ያለውን ትክክለኛ ቃል ነው እየተናገረ ያለው። ለምሳሌ በኢየሱስና በአብ መካከል ያለውን ልዩነት ነው እየተናገረ ያለው። ትክክል ነው። ታዲያ መጽሐፍ ቅዱስ ተቀባይነት የለውም ማለት ይቻላል?
ተናገረ ያለው ነገር ትክክል ነው። ኢየሱስ አብ እንደሚበልጠው እንደዚሁ እንደ አምላኩ እንደሆነ ይናገራል። እሱን ተናገረ። ትክክል። መጽሐፍ ቅዱስ አልተሳሳተም ማለት ነው። ስለዚህ አይደለም ከአንተ አንጻር ነው እየተናገረ ያለው። አሁን እናንተ ስለምታምኑበት አይደለም። መጽሐፍ ቅዱሱ ሰዎችም አብዛኛው ህዝበ ክርስትና እኮ የሚያምነው ኢየሱስንም አብንም አንድ አድርገው ነው የሚያምኑት፣ በስላሴ ነው የሚያምኑት። እኮ አንተ ባይብለኛ ባይብል ትክክለኛ ስለሆነ ብዙ ሲያወራ የነበረው ገባኛ። ከጥቂት በኋላ የምታወራ ከሆነ ሸይዳ እኔ ልመልስልክ ጥያቄ ገብቶኛል። ሁሴን እያወራህ የነበረው መጽሐፉን አንተ ስለምታምንበትኝ መጽሐፉ አንተ እንደምትለው እናንተ እንደምታምኑበት ሳይሆን የሚለው እንደዚህ ነው ብሎ አንተ ስለምታምንበት ነው እንጂ እየተናገረ ያለው መጽሐፉን ሰላመነበት ወይም ደግሞ ትክክል ነው ብሎ አንድ ጊዜ እሺ ላውራ እንዴ? ትክክል ነው ብሎ ስለሚያምን አይደለም። ባይብል የተበረዘ ነው ብለን ነው እኛ ሙስሊሞች የምናምን። ባይብል የተበረዘ ነው፣ የተቀላቀለ ነው፣ የአምላክ ቃልና የሰው ቃል ተቀላቅሎበታል ብለን ነው ብሎ እያመነ እኮ ነው። ትክክል ነው ብሎ ያምንም እያልኩ እንዴ? አብ እንደሚበልጠው ኢየሱስን እየተናገረ እኮ ባይብል እንደዛ ያስተምራል። ይሄንን ነው እያለ ነው እሱ መልእክተኛ። ባይብል እንደዛ ያስተምራል። እኛ አብ ብለን